ሰይፉ ፋንታሁን በነጻነት ወርቅነህ ቀብር ላይ እንዲናገር ተጠርቶ ለምን ፍቃደኛ ሳይሆን ቀረ? ነጻነት ወደ ህይወት ለመመለስ ጥሯል፣ አልተሳካለትም። ምክንያቱን ለማወቅ ፍላጎት የለኝም ይላል የዚህ ጽሑፍ ባለቤት ቴዎድሮስ ተክለአረጋይ። አልጠይቅም፣ ደግሞም አይነግረኝም። ሰይፉን የምታውቁት የመሰላችሁ ብዙዎቻችሁ ተሳስታችኋል። የሚያውቁት ጥቂቶቹ ይኖራሉ። ከአሁን ቀደም እንዳልኩት ሰይፉ ፋንታሁን ቀሉ ቁም ነገሩ የሸፈነበት ሰው ነው። ቧልተኛ ነው ሰይፉ። አንዳንዴ በትልቅ ቁም ነገር ሳይቀር ይቧልታል። ምን ሆኗል? ምን እንለዋለን? ገፋ ሲል እንጽፍበታለን። እሱ ይቀጥላል። ብዙውን ጊዜ አልታደልን ይሆናል። መልካምነቱን አናወራለትም። ደግሞስ ከየት አምጥተን እናወራለት? እንደ ሀገር ወግ ልማድ፣ እንደ ዘመኑ ቋንቋ አይናገር፣ ግራው ሲሰጥ ቀኙን አይቀርጽ፣ ወይም ደግሞ አድርጎ እሱ እንዳልፈለገ አድርጎ በጎንም አይናገርም። ከሁሉም በላይ ሰይፉ የሰው ስቃይ ላይ አይጨፍርም። ያጣ ሰውን ክብር አይነፍግም። ሚሊዮን ብርን አሰጥቶም በሰው ላይ አይፎክርም። እንደ ቀልድ እልፍ ነው የሚለው። ሰው መርዳት ላይ በትክክልም የክርስትናን መርህ የሚከተል ነው። አንድ ስሜ አይጠቀስ ያለ ወዳጄ ከአሜሪካ ከዳርፉር የሚለው ብዙውን ጊዜ ውሸቱን ነው ራሱ ነው የሚያደርገው። አንዳንዴ እውነቱን ይሆናል። ወደ ዋናው ጉዳይ ልመለስ። የዛሬ ዓመት ገዳማ ነጻነት ወርቅነህ ታሞ ህንድ ሀገር ሲሄድ ሰይፉ ፋንታሁን 1 ሚሊዮን ገደማ ወይም ቢበልጥ እንጂ አያንስም ሰጥቷል። ከጥቂት ወራት በፊትም ኢትዮ አሜሪካዊት ሐኪም ከአሜሪካ አስመጥቶ ወይም በራሱ አመታም ይሆናል የሚከፈለውን ከፍሎ አሳክሞታል። የሚያስፈልገው ወጪ ካለ እኔ አመጣለሁ ብሎ ነጻነት ራሱን አረጋግቶ ሕክምናውን እንዲከታተል ሞክሯል፣ ነግሯል፣ ለምኗል። የነጻነት መጨረሻ ይህ እንዳይሆን ሰይፉ ፋንታሁን ጥሯል። ሰይፉ ሳይሆን ሌሎች ጥቂት ሰዎችም እገሌና ገሌ የማለላቸው ሰዎች ነጻነት ወደ ህይወት እንዲመለስ ለልጆቹ መኖር እንዲቀጥል ህዝብም እንዲህ እንዳይሰበር ለማድረግ የጣሩ ነበሩ። እነዚያ ሰዎች ዛሬ በቀብሩ ፊት ላይ የሉም። እንዳይሆን ተከልክለው አይመስለኝም። እንዲሆን የፈለጉት ባለመሆኑ ልባቸው ተሰብሮ ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነሱ ጋር የለም። የሰይፉ ፋንታሁን ወደ መድረክ አስመጥቶ ያላናገረው ይህ ቁጭት ይመስለኛል። ልፋቱ መና መቅረቱ ያሰበው አለመሆኑ ይሆናል፣ ወይም ሌላ ይሆናል። ብቻ ሰይፉ ፋንታሁንና ሌሎች ጥቂት ወዳጆቹ ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻለውን ያህል ከዚያም ማለፍ ብሎ አድርጓል። ባይጸጽተውም ግን ይቆጨዋል። ያሰቡት የሞከሩት ሳይሆን ሲቀር ይቆጫል። ሰይፉም ሊቆጨው ይችላል። እንዲህ ማድረግ ሲገባኝ አላደረኩም ወይም ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። እሱ ይቆይ። ወዳጄ ሰይፉ ፋንታሁን ለነጻነት ወርቅነህ አድርገህ ላልተናገርከው፣ ለሌሎች በሚስጥር ደብቀህ ለምታደርገው ሁሉ ከልብ አመሰግናለሁ። የተደበቀን የሚገልጥ አምላክ ይህ ያወጣው ሁሉ በብዙ ጥፍ በዓለም ይመለስ። ለመደምደሚያ እንዲሆን ከዚህ ቀደም ብዬ የለጠፍኩትን እዚህ ልድገመው ይላል ቴዎድሮስ በጽሁፉ። በሌላ በኩል በትናንትናው ዕለት በአርቲስት ነጻነት ህልፈት ምክንያት የኢቢኤስ ቴሌቪዥን እና እንዲሁም የአባይን ቲቪን ጨምሮ ሙሉ የስርጭት ፕሮግራማቸውን አቁመው ሀዘናቸውን በመግለጽ ላይ ነበሩ። ይህንንም አስመልክቶ ለነዚህ ሁለት የቴሌቪዥን ጣቢያዎች ሙሉ ቀን ያውም በእሁድ የመዝናኛ ቀን ያውም በበዓል ዋዜማ ሙሉ ቀንን በሀዘን ዜማ ሻማ እያበሩ ያለ ማስታወቂያ ማሳለፍ ቀላል ውሳኔ አይደለም። አጋጣሚው ደግሞ ሁለቱም ጣቢያዎች የማስታወቂያ ስፖንሰር ሞልቶ የሚመልሱ ናቸው። ለአንድ ደቂቃ ከብር 20 ሺህ በላይ የሚያስከፍሉ ናቸው። አንድ ደቂቃ ማለት ይህን ጽሑፍ አንብባችሁ እስክትጨርሱ ማለት ነው። አስቡት፣ ቀኑን ሙሉ አባዙት። እሱ ላይ ነው የፈረዱት። ኢቢኤስ ለነጻነት ወርቅነህ እንደፈለገ ቤቱ ነው። ቤቱ ማለት የእናቱ ጓዳ ነው። ከከፍተኛ ተከፋይነት ጋር ያስተዋወቀው ነው። ሲያመው አሳቢው ነው። ብዙ ያደረገለት የጣረለት ነው። አልሆነም። ያው ሆኖ የከበረ ምስጋና ያስፈልገዋል። አባይ ቴሌቪዥን ነጻነት ወርቅነህን በማክበር ካልሆነ የስራ ግንኙነት ኖራቸው የሚያውቅ አይመስለኝም። ነጻነትን ቀኑን ሙሉ ሲያስበው መዋሉና ማደር በተዘዋዋሪ ኢቢኤስን እንደማስተዋወቅ ተደርጎ ሊወሰድም ይችላል። ሚዲያዎችንም ወይም ውስጥ ያለውን በሽታ ስለማወቅ ነው። ይህን የምላችሁ ሌላ ጣቢያ ላይ ታዋቂ የሆነን ሰው ቃለ መጠይቅ ይዛችሁ ስትገቡ የሚከፋቸው አሉ። ገጥሞኝም ስለሚያውቅ ነው። በሌላ በኩልም እንዲሁ የጣቢያው ሰራተኛ የሆነችው መቅደስ ደበሳይ እንዲህ ስትል ለአባይ ቲቪ ገልጻለች።
ትናንት አባይን አከበርኩት። ሞትን እንደ ገቢ ሀዘን፣ እንደ ካሜራ ማሞቂያ፣ የሞት ስርጭትን እንደ ብቸኛ ገቢ በሚታሰብበት አሳዛኝ ጊዜ ከአባይ ማኔጅመንት የሰማሁት የስልክ መልእክት ልቤን አራሰው። እሁድ በታላቁ የጥበብ ሰው የነጽዬ ህልፈት ምክንያት የተሰሩት የእሁድ ዝግጅቶችም ምንም አይነት ደስታ አይተላለፍም። ይህን ማለት እንደ አንድ ግዙፍ የቴሌቪዥን ጣቢያ ምን ያህል ከባድ ኪሳራ እንደሚሆን ግን እውነትም ሰው አለበት እና እንኳን በሞት ገንዘብ ሊተረፍ የመብቱን ለነፍሱ የሚተው መኖሩን ሲሰማኝ አለማመስገን ንፉግነት መሰለኝ። በተቀረ መኖር እንደ ዘበት ነፂን በነበረ የሳቁ ንጉስ የሰፈር የቀየው መኩሪያ የጥበብ አድባሯ ደግሞ ላይመለስ የዘላለም አባቱ ስላሴ ጓሮ ትቼ ያገለገለው ታቦት የዘከረው አባቱን ታላቁን መልአኩን ሸኘው። አይነጽዬ አለስስት ያገለገልከው ፈገግታ ያስባልከው የሰው ፈገግታ በአምላክ ዘንድ ተቆጥሮ ሰሪ አስገኝ ቸሩ አምላክ ፈገግ ብሎ